ኢያሱ የሚባለው አውሴ ኢያሱ ይባላል። አውሴም ኢያሱም የራሱ ስም ነው። አውሴ ይባላል። አውሴም ድነት ማለት ነው። ኢያሱ ማለት እግዚአብሔር ያድናል ወይንም እግዚአብሔር ድነቴ ነው እንደማለት ነው። ሁለቱም አዳኝ ነው ድነት ነው። እና ይሄንን ብላቴና እግዚአብሔር በሙሴ ምትክ እንዲሆን ከተመረጡት ከ12ቱ ነገድ አንዳንድ ሰዎች መካከል እግዚአብሔር አይኑን በዚህ ብላቴና ላይ ጣለበት። እንደምታውቁት ከግብጽ ምድር በብላቴንነታቸው ከወጡት መካከል ከ19 ዓመት በታች ከሆኑት መካከል ከነዓን የገቡ ይሄ ልጅና ሌላኛው ደግሞ ካሌብ ይባላል። ሁለቱ ናቸው የገቡት። ያኛውንም እግዚአብሔር አይቶት ካሌብ እንደሌሎቹ አይደለም፣ ልዩ መንፈስ ላይ ያለበት አለ እግዚአብሔር። ስለዚህ የረገጠውን ምድር እንዲወርስ አረጋዋለሁ ብሎ እግዚአብሔር ፕሮሚስ አረገለት። ግን እድሜያቸው ቀላል አልነበረም። አሁን በዛ ዘመን ሰው ረጅም ዘመን ስለሚኖር ከዛ አንፃር ነው ወጣት የሚመስሉን እንጂ አሁን ካሌብ የምታስታውሱ ከሆነ ኢያሱ ጋር መጥቶ እኮ እግዚአብሔር የተናገረኝን ምድር ስጠኝ አለው። ስጠኝ አሁን እዋጋለሁ እወርሳለሁ ምናምን ሲል የስንት ዓመት ሰው ነበር? 85 ዓመቱ ነው። እና ለኢያሱ የሚጠቅስለት ሪፈረንስ የዛሬ 45 ዓመት አለው። እናንተ የዛሬ 45 ዓመት በጌታ ነበራችሁ? 45 ዓመታችሁስ ነው? ተውት በጌታ ሞት። እና ዩ ኮንሲስተንስ ጽናታቸውን ይዩት የት ድረስ እግዚአብሔር እንደሚከተሉትና የዛሬ 45 ዓመት በቃዴስ በርኔ የእግዚአብሔር ባሪያ ሙሴ ሲናገረኝ እንደነበርኩት ዛሬም ጉልበታም ነኝ። 45 ዓመት ይሄንን ፕሮሚስ ኪፕ አድርጌያለሁ። እግዚአብሔርን በጽናት ተከትየዋለሁ አለ። እግዚአብሔርን በጽናት የተከተለው ቤተ መንግስት አይደለም፣ ምድረ በዳን የተከተለው። ደመናው ሲሄድ የሚኬድበት፣ ደመና ሲቆም የሚቆምበት፣ ጊንጥና እባብ ባለበት እፉኝት እየነደፈ አጠገቡ ብዙ ሰው የሚያራግፍበት ምድረ በዳ ላይ ነው እግዚአብሔርን በጽናት ተከትየዋለሁ አለ። ኮንሲስተንሲ። ስለዚህ እግዚአብሔር መጣና እንዲህ ያለ ባሪያዬ ካሌብ ልዩ መንፈስ አለ ላዩ ላይ እና አወርሰዋለሁ፣ የረገጠውን መሬት እሰጠዋለሁ አለ እግዚአብሔር። እና የታመንኩ ነው ለዚህ ሰው እና ያ ካሌብና ይሄ ኢያሱ ሁለቱ ናቸው ወደ ከነዓን የመግባት እድል የነበራቸው። ሌላውስ በሙሉ ምድረ በዳ ቀርተዋል። ዛሬ የሚወርሰው ትውልድ በሙሉ ከግብጽ ሲወጣ ከ19 ዓመት በታች ሆነና ምድረ በዳ የተወለደ ነው በሙሉ። አንዳንዱ የዘጸአትን ታሪክ በስሚ የሰማው፣ አንዳንዱ በጣም ልጅ ሆኖ ነው ያየው። የዛሬ 40 ዓመት ገደማ የተከናወነ ታሪክ ነው። ለአንዳንዶቹ ብለርድ እያደረገ ነው። ባህር ተከፍሎ ነበር በልጅነት ትዝ ይልሃል ስትለው ይመስለኛል ይላል። ከ19 ዓመት በታች ነው። ምናልባት የ10 ዓመት ልጅ ሊሆን ይችላል። ዛሬ 50 ዓመቱ ነው። በ10 ዓመት ትዝ ይልሃል ስትወጣ አያስታውስም። ግን እየተነገረኝ ነው የመጣሁት። ኢያሱስ ያስታውሰዋል፣ ያውቀዋል። በእግዚአብሔር ባሪያ በሙሴ እግር ስር እግር በእግር እየተከተለ ነው የመጣው። ዛሬ እግዚአብሔር የተናገራቸው ምድር ላይ ደርሰዋል። እንደምታስታውሱት ዘዳግም 34 ላይ ሙሴ ሞቷል። ታላቅ ሰው ነው ሙሴ። እኔ መጽሐፍ ቅዱስ ከፍቼ ሳነብ አንዳንዴ እምባ ይለኛል እነ ሙሴን ሳነባቸው። በጣም ብዙ ሰው ለማግኘት የሚታገለው ነገር ትተው በጣም ብዙ ሰው የማይመርጠውን ነገር የመረጡ ሰዎች ናቸው። ለዛ ነው ከእግዚአብሔር ጋር ባለ ታሪክ የሆኑት። ኦፕሽን ምርጫ አጥተው አይደለም፣ እግዚአብሔርን መርጠው ነው። ቤተ መንግስት፣ ለዛውም የፈርዖን ቤተ መንግስት፣ በወርቅ የተንቆጠቆጠ ቤተ መንግስት፣ የፈለገውን አገር ሄዶ ባሪያ ማድረግ የሚችል አገዛዝን ትተው ከእስራኤል ሕዝብ ጋር ጭቃ ለማብኳት፣ እንደውም መጽሐፍ ከእስራኤል ሕዝብ ጋር ለሚለው ከእግዚአብሔር ሕዝብ ጋር ነው የሚለው። አሁን ባሪያ ነው ሕዝቡ ስታየው አይመስልም። እግዚአብሔር ሲያየው ሕዝቤ ነው አለ። ሙሴ ያየውና የእግዚአብሔር ነው ሕዝብ፣ ከነሱ ጋር ጭቃ ማብኳት ፈርዖን ቤት ወርቅ ላይ ከመቀመጥ ይሻለኛል አለ። የወሰነ ቀን የከፈለው ዋጋ ቀላል አይደለም። ጽናት ጎናቸው አለ ሰው በጽናት ተከተለው በሉት እስቲ ንገሩት በደንብ በጽናት ተከተል በሉት። መንገዱ እንደዚህ በቀላሉ እንደምንነጋገረው አይነት ቀላል መንገድ አይደለም በእውነት ግን ደግሞ እግዚአብሔር ጸጋ አለ። ግን ዲተርምን መሆን ግን ይጠይቃል። ሰዎቹን የዋቸው ጨካኝ መንፈስ አልተሞሉ የተለየ ጸጋ ስጦታ የሌላቸው ላይ ሕግ ነው ገና ያለው። ለዛውም ሙሴ ሕግ ማያውቅም ገና ሕግ ተቀባዩ ራሱ ነው።
ጨክኖ ትቶቶቶ ያንን ምድረ በዳ ህዝቡን ይዞ አቋርጦት ወጣ። ሙሴ 40 ዓመት ሙሉ ወክ አረገ። ከቤተ መንግስት ወደ ምድረ በዳ የወጣ ሰው ህዝቡን ከግብፅ ወደ ከነዓን ይዞ እየተጓዘ ሄደ። ሲሞት ዘዳግም 34ን እናንተ ጊዜ ስታገኙ አንብቡት። ሙሴ ያልጻፈው ኢያሱ ሊሆን ይችላል የጻፈው። የእግዚአብሔር ባሪያ ሙሴ ሞተ ይላል። ሲጻፍ ሙሴ ሞተ አይደለም የሚለው፣ የእግዚአብሔር ባሪያ ሙሴ ሞተ። ሲሞት ሰው ሲሞት ነው አይደል እውነቱ የሚጻፈው። በህይወት እያለማ ምን ይለኛልም ተብሎ አንዳንዴ እና ሲሞት እንደዚህ አለ አይደል። አይኑ አልፈዘዘም፣ ጉልበቱ አልደነዘዘም፣ ብርቱ ነበር ሲሞት። በፈርዖንና በግብፅ ፊት በእስራኤል ልጆችና በምድረ በዳው መካከል እነዛን አስፈሪ ምልክቶችና ተአምራትን እንዳደረገ እግዚአብሔርን ፊት ለፊት እንዳዋራ እንደ ባሪያው እንደ ሙሴ ያለ የለም ተባለ ሲጻፍ። አየ ሙሴ ሲሞት እስራኤል ሐዘን መቀመጧ ብቻ አይደለም፣ ኢያሱም ሐዘን ይቀመጣል። ከሙሴ ቀጥሎ ማገልገል ሲቃይ ነው። ኦልሬዲ ሙሴ ያስቀመጠው ስታንዳርድ አለ። ወይ የሙሴ አይነት መሆን አለብህ ወይ መብለጥ አለብህ። አትሊስት የሙሴ አይነት መሆን አለብህ። የተለመደ የተቀመጠ ስታንዳርድ አለ። ለኢያሱም ሲቃይ ነው። ሕዝበ እስራኤልም በሙሉ ተሰብስበው መጥተው ያሉት እሱን ነው። ችግር የለውም አሉት፣ እንገዛልሃለን። ግን ከባሪያው ከሙሴ ጋር የነበረ እግዚአብሔር ብቻ ካንተ ጋር ይኑር። በቂ ኤክስፔሪየንስ አለ። 40 ዓመት ተከተለዋል ሙሴን እግር በእግር። በጣም ብዙ ነገሮችን ሙሴ ሳይ አብረኸው አይተሃል። በሙሴ መጠን ባታይም አንተ ተራራ ግርጌ ቁጭ ብለ እሱ ተራራ አናት ላይ ተቀምጦ የሆነ ብለርድ ቢያረግብም ብዥ ቢልብም አይተሃል። የኤክስፔሪየንስ ችግር የለብህም። እምንጠይቅህ ያሻካይናው የእግዚአብሔር ክብር ያንን ደመና አንተ ጋራ ይኑር እንጂ እንገዛለን። አሁን የኢያሱ ጥያቄ አለህ ወይ ነው? አብረኸኝ እግዚአብሔር መጣና እንደዚህ ያለው ከባሪያዬ ከሙሴ ጋር እንደነበርኩኝ እንዲሁ ካንተ ጋር እሆናለሁ። አይዞህ። ክብር ለኢየሱስ ይሁን። አይዞህ። ግን ያው ታውቃለህ እኔ ዝም ብዬ እንደማለው ነው። እግዚአብሔር ከኔ ጋር ሁን ስለተባልኩ ብቻ መሆን አይነት አይደለሁም። እኔ ባሪያዬ ሙሴ ያዘዘን ትእዛዝ በቀንና በሌሊት አስብ፣ አሰላስል፣ አይንን ከዚህ ሕግ ላይ እንዳትነቅል፣ ፈቀቅ እንዳትል። እንደዛ ከሆነ እኔ አብሬ እሆናለሁ። ይቀናልሃል፣ ይሳካልሃል፣ ይከናወንልሃል። ቆንጆ ቀን ነው ስብከት የምሰብከው። የመከናወን የመቃናትና የስኬት ዓመት ይሁንላችሁ።